ታገቢኛለሽ ወይ ጥያቄ አቀረበላት። ቀለበት አሰረላት። ቅድስቴ እጅጉን ደስ አላት። ቅድስቴ ታውቃለህ ጋሼ፣ ኧረ እባክህ ዛሬማ ጋሼ አትበይኝ እስኪ ቢያንስ አሁን እኮ ወደፊት ልንተሳሰብ ስለሆነ ብሩክ ብትይኝ በጣም ነው ደስ የሚለኝ ብሎ አላት። እሷም ደግሞ እንደዛ ከሆነ ልጀምራ ብሩኬ፣ እውነት ለመናገር ታውቃለህ ለዘመናት አንተን ስጠብቅና ስጓጓ ስናፍቅህ ነበረ እና ድንግልናዬን ሳይቀር ለማንም ያልሰጠሁት ቆጥቤ ያስቀበልኩት ላንተ ነበረ። እናም ለምትወደኝና ለምታፈቅረኝ ለምወደውና ለማፈቅረው ብዬ እስካሁን ድረስ ከማንም ጋር አልተነካካሁም። በዛ ላይ ደግሞ ከማህሌት ጋር ሆነህ ራሱ ማህሌት እንደማትሆንህ ቀድሜ ነበር ያወቅኩት። እናም ለምሳሌ ትክክለኛ እናት ለመሆን በእርግጥ እናቷን ባልተካላትም እንኳ ነገር ግን በማስፈልጋት ሁሌም ከጎኗ ልሆን ቃል እገባለሁ። አንተንም ደግሞ እንደ ሚስት አድርጌ ልንከባከብህ ቃል እገባለሁ ብላ አለችው። ብሩኬ እጅጉን ደስ አለውና እሱ ደግሞ ቅድስቴ እስከ ዛሬ ላደረግሽልኝ መልካም ነገሮች እኔንም አገኛለሁም ብለሽ ይሁን አላገኝም የሚሆን ብለሽ ዙሮ ለመልካም ነገሮችሽ በሙሉ እጅጉን ከልብ አድርጌ አመሰግናለሁ። እኔም ቢሆን አንቺን የመተው ምንም አቅሙም ምኑም ጉልበቱም የለኝም። ምን ያህል እንደማፈቅርሽና እንደምወድሽ ልቤን ከፍተሽ ብታይልኝ በጣም ደስ ይለኝ ነበር ብሎ አለ። እንግዲህ የነ ብሩኬ ቤት በአበባ ሽቁጥቁጥቁጥቁጥ ብሎ ዝንጥ ዝንጥ ያለ ልብስ ለብሰው እንዲሁም ደግሞ መድብል አየሽ ቅድስት፣ እኔ ቃል ገብቼልሽ ነበረ ዛሬ ቀለበቱን ካሰረ ቀጣይ ደግሞ የኔ አልበብ ጋ ሲወጣ አንቺም አብረሽ ከሱ ጋር ያኔ አድርሻለሁኝ ብሎ አላት። የእውነት መድብል ቃልህን ጠባቂ ነህ እና በጣም ነው የማመሰግነው ብላ አለችው። እንዴ የምን ምስጋና ነው? ሲጀመርም እኮ ወንድሜ እንዳንቺ አይነት መልካምና ጠንካራ ሴት ያስፈልገው ነበረ። እመኝኝ በእርግጥ የምሳሌ እናት ማለትም ሃይማኖት በጣም ምርጥና ለእኔም ለእናቴም ብታይ በጣም ምርጥ እህት ነበረች። እናም ልጅም ነበረች። ነገር ግን ፈጣሪ ስላልፈቀደው እድሜዋ አጠረ። ከዛ በኋላ ደግሞ በህይወታችን የመጣችው አሁንም ድረስ ትልቅ ስህተት የሆነችብን ማህሌት ናት። እሷን ለፈጣሪ መስጠት ነው እንጂ እንዲህ ነው ማለት አልፈልግም በወንድሜ ደስታ ቀን ብቻ ግን ላንቺና ለወንድሜ ለእናቴ ላይ ደስ ብሎኛል ብሎ ደስታቸውን ገለጠ። ዳጣ ብሩኬ ታውቃለህ ያን ጊዜ ቅድስቴ ለምሳሌ መታከሚያ ወርቋን ልትሸጣል ነበር። በኋላ ግን ገንዘቡን አግኝቻለሁኝ ብለህ ስትለኝ እኔ እየተንደረደርኩ እጄ ያንን ሽማግሌ ቀጥቅጬ ያዳንኩልህ እኔ ነኝ። ስለዚህ ለእኔ ሽልማት አይገባኝም ወይ ስትል ሁሉም ተሳሳቁ። ኧረ ተይ ግዴለሽም ተይ ዳጣ ተይ። አንቺ ግን ስንቱ ነው ደብድበሽ የዘረርሽው? አንዴ ዝናን ጨሙ ብለሽ ጭራሽ ሽማግሌም ዘርረሽ ነበር። ቅድስቴ አይ በዚህ እንኳ ያሁኑን ትክክል ናት። የዝናንም ባላውቅ ያ ሰውዬ በጣም ሰክሮ ስለነበረ በሰዓቱ እየጎተተ ሊወስደኝ ሲል እሷ ናት በቢላዋ አስፈራርታ ያስጣለችኝ። ደግሞም ጋሼ ታስታውስ ከሆነ እኔ ቤት ስመጣ በጣም ሰክሬ ነበር ብላ አለችው። እንዴት ረሳለሁ? እውነት ለጨዋታው ድምቀት ነው እንጂ ቅድስትዬ ያንን ያደረግሽውን ነገር መቼም ቢሆን እረስቸውም አላውቅም። ውጭ ሀገርም ሁኜ በታገትኩበትም ሰዓት ሁሌ ምን አይነት ጠንካራና ምርጥ ሴት ብትሆን ነው ለእኔ አሁን ይቺ ትገባለች እያልኩኝ ደጋግሜ ስጠይቅ ነበር ብሎ አለ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ
እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ለሞገስ ብላ ጉድና ትንግርት ተአምር እየሰራችው ሉላ ከዚህ በኋላ ሞገሴ በቃ ይህ ህይወት ለኛ አይገባም፣ ድህነት ለኛ አይገባም። አንተም ያልጋ ቁራኛ ሆነህ እስከ መቼ ድረስ ነው? እና ለማደርገው ነገር በጣም ይቅር በለኝ። አውቃለሁ በእርግጠኝነት ይህን ስትሰማ ምናልባትም ፊትሽን አላይም ትለኝ ይሆናል፣ ምናልባትም ትጠላኝ ይሆናል። ነገር ግን የግድ ማድረግ አለብኝ። እንደዚህ ካላደረግኩኝ ይሄ የተረገመ ሰውዬ መቼም ቢሆን አንተንና እኔን ሊተወን አይችልም። ጭራሽ ባስ ብሎ ያሳስረሃል። ስለዚህ እባክህ ይቅርታ አድርግልኝ ብላ አለችው። በጣም በሚያሳዝንና ግፍ በተሞላበት በአረመኔነት ጭካኔ አብራው አደረች። በጣም ያሳዝናል። እምባደም እያለቀሰች ሞገስ ይሄ ላንተ ነው፣ ሞገስ ይሄ ላንተ ነው እያለችው አብራው ከማትፈልገው ሰው ጋር አብራው አደረች። ይህንን የሰማው ዝና በጣም ተናደደ። ማን አባቱ ነው የኔን ሚስት ሉላን የደፈረው? ማን ነው እንደዚህ ያደርገው? እኔን አያርገኝ ያበበ ደመሳ ልጅ እያለ መፎከሩንና መሸለሉን አበዛ። ማህሌት እያንዳንዱ ነገር ነገረችው። ትሰማኛለህ? ሞገስ የአልጋ ቁራኛ ስለሆነ ጠበቃው ደግሞ ያንተ ሚስት ይፈልጋት ስለነበረ አብራው አድራለች እንዲያፋጥኑላት። እናም በ8 ቀን ውስጥ ንብረታችሁ ይመለሳል ብሎ ሲል የወሬ ምንጮች ነግረውኛል ብላ ስትለው እየቀለድሽ መሆን አለበት። ትሰምኛለሽ? ገንዘብ ለማገኘት ብለሽ እየዋሸሽኝ ከሆነ ግን እኔን አያድርገኝ ብሎ አላት። ለምን ብዬ ነው የማዋሸው? ውሸት ከሆነ እኮ ነገ ጧት ስታገኘኝ ትገለኛለህ ብላ አለችው። ሉላዬ ለአሁኑ ሞገስ ባይሰማም ግን ሞገስ ሲሰማ ምን እንደሚያደርጋት ፈጣሪ ብቻ ነው የሚያውቀው። ቅድስት 10 ቀለበቷን እንዲሁም ደግሞ ሁለ ነገሯን ማየትና መደነቅ እንዲሁም በጣም ብዙ ነገር እያሰበች ትገኛለች። ይህንን ያየችው ምሳሌ ደስ አለሽ አይደል? ነግሬሽ ነበር እኮ ያኔ አባዬና እኔ ለሕክምና ስንሄድ እናቴ በጣም ትወድሃለች ብዬ ነግሬው ነበር። እውነትሽን ነው? አዎ። እና ትወድሃለች፣ ታፈቅርሃለች ብዬ ነገርኩት። እሱም ደግሞ እንደሚወድሽና እንደሚያፈቅርሽ ደግሞም አልፎም ሲሄድ ለጋብቻ እንደሚጠይቅሽ ነግሮኝ ነበር። አየሽ አሁን ከዚህ በኋላ በቃ ትክክለኛ እናትሽ ሆንኩኝ ማለት ነው ብላ ስትል እና ከዚህ በኋላ ማህሌት ብትመጣ እማዬ አትያትም ማለት ነው ልላትም እችላለሁ፣ ግን ደግሞ በባለፈው ልትገለኝ ሞክራ የለ እንደዛ ካደረገች ግን መቼም አልላትም ብላ ስትል አይ ምሳሌዬ ምን ነው እኔ እንዳንቺ ንጹሕ ልጅ በሆንኩኝ ብላ ስትል ምን ነው አንቺ ንጹሕ አይደለሽም እንዴ? ተዩ በቃ ብላ አለች። መድብል ምሳሌዬ በይ ነይ ይዤሽ ልውጣ፣ ቅድስቴና ብሩክ የሚያወሩት ነገር አለ ብሎ አላቸው። ቅድስቴና ብሩኬ እንግዲህ አብረው ውብ ምሽትን አሳለፉ። እንዲሁም የሚያስደስት ደስ የሚል ወሬያቸውን እየከኩ ቁም ነገራቸውን ስለ ወደፊቱ እያሰቡ ብሩክ ትልቅ ጀብድ ሰራ። ብሩክ እያንዳንዱ መረጃ የዝናንና የካሊብ ሙሲሳን አድርጎ ወዳጅንና እንዲሁም መድብልን ሞገስን ለማገዝ ቃል ገባ። እኔ አሁን ድኛለሁ። ከዚህ በኋላ ለእኔ ብቻ ሳይሆን ፍትህ የሚሰፍነው እዛ ለታገቱ ሴቶችና እንዲሁም ለህብረተሰቡ ነው። እነሱ እያሳለፉ ወደ ውጭ ሀገር የሚወስዱት በጣም የብዙ ሰው ደምና እንባ አልፎም ደግሞ የሰው ህይወት የሚቀጥፍ ነገር ነው። ይህንን ነገር ማስቆም አለብን እንደ ሀገር ብሎ አለም። በጣም ጥሩ፣ እንደዛ ከሆነማ እያንዳንዱ ነገር እናደርጋለን ብለው ሁላቸውም ተመካከሩ። እንግዲህ እነ ካሊብ ሙሲሳን እነ ዝናን ገደል ሊከታቸው ነው። ዝና 2 አማራጭ ሰጣት ለማህሌት። አንዱ
ሂደሽ ብሩክን ይቅርታ ጠይቀሽ መረጃ ትሰበስቢያለሽ። ሁለተኛው ደግሞ ኢፍራታን አሳልፈሽ ትሰጭኛለሽ ብሎ ሲላት ምን ማለት ፈልገህ ነው አለችና ወደ ኋላ በትውስታ መለስ ስትል ቆይ እህቴ ናት፣ ስጋዬ ናት፣ አውቃለሁ ብዙ ነገር ተባብለናል። ነገር ግን እንዴት አድርጌ ነው የምሰጣት? ምንም እንኳ በክፉ ብንተሳሰብም ነገር ግን እሷ በሌለኝ ሰዓት ከጎኔ ሆና ቤት በሌለኝ ሰዓት አስጠግታ የሆድን ችላ ብዙ ነገር አድርጋኛለች። አይ ይሄንማ ማድረግ አልችልም። ነገር ግን ደግሞ ብሩክም ጋር ብሄድ በፍጹም ብሩክ ይቅርታ ያድርግልኝም። አሁንማ ተነጨራሹም ቅድስቴን ይወዳታል፣ ያፈቅራታል። ቆይ እኔ የማናሻንጉሊት ሁኜ ቀረሁ ማለት ነው እያለች ወደ ኤፍራታ ጋር ሄደች። ኤፍራታ ምን ሆነሽ ነው ማህሌት? ዛሬ ትክክል አይደለሽም ብላ ስትላት ምን አገባሽ? ያዘንሽ አትመስሊም እንዴ? ምን ማለት ፈልገሽ ነው? ቆይ ለምንድን ነው የማላዝንልሽ? ለምንስ ነው እንደዚህ የምትኙ? እሱ አይመለከትሽም። እሺ አርፈሽ ተቀመጭ። እንዴ አረ ተረጋጊ በቃ። እኔማ አርፌ እቀመጣለሁ። አንቺ ካልፈለግሽኝ እኔ ምን አገባኝ? ታዩ በቃሽ ብላ አለች። ትሰሚኛለሽ አሁን ምንም የምናገረው ነገር የለኝም። ነገር ግን ዝና የሆነ አማራጭ ሰጥቶኛል። ምንድን ነው? አንድ ብሩክን ሂጄ እንድታረቀው ይፈልጋል። እዩልሽ እኔ ብዬሽ ነበር እኮ ግን ደግሞ የኔና የዝና በጣም ይለያያል። ምን ማለት ነው ኤፍራታ? አንቺም ህጅና ያልሽኝ እሱም ህጅና ያለኝ አልገባኝም። እኔ ህጅ ያልኩሽ በሰላምና በፍቅር ከልብሽ ተጸጽተሽ ሰላማዊ ህይወትሽን እንድትኖሪና እንድትቀጥይ ነው። በቃ በጣም ብዙ ወንጀሎችንና ኃጢአቶችን እንዲሁም ደግሞ በተደጋጋሚ ሰው ለመግደል ሞከርን፣ ግን ፈጣሪ የክፉ ስራችንን እያጋለጠ ለነሱ እያደላ ነው ያለው። አትማሪም እንዴ? ሁለተኛው ደግሞ የዝናን አረመኔነትና ሰይጣንነት ተጠቅመሽ ከሆነ ቢቀርብሽ ይሻላል። ዝና እኮ አንቺን ሊጫወትብሽ ነው እንጂ ምንም ነገር አያደርግልሽም። ይሄን ታውቂያለሽ አይደለም? ስለዚህ ለትንሽዬ ብር ብለሽ የእድሜ ልክሽን ባታበላሽው ጥሩ ነው። ምናልባትም እኮ አንድ ቀን ሳትስትይ እሱ አሳልፎ ለነ ብሩክ ጭምር ለነ መድብል ጭምር አሳልፎ ይሰጥሻል። ታይ ብላ አለቻት። አላቅም እባክሽ፣ ለገንዘቡ ከሆነ እሰጥሻለሁ እኔ ትንሽ ብላ አለቻት። የእውነትሽን ነው? አዎ ምን ችግር አለው? በእርግጥ አሁን ለታም በጣም ተናድጄብሻለሁ። ምክንያቱም ሞገስ ያለበትን ደጋግመሽ ስትጠይቂኝ የእውነት ልታስገድዩ መስሎኝ ነበር። አልገባኝም። እና ለመድብል ደወልሽለት? አረ እኔ አልደወልኩም፣ ግን ደግሞ ይህን ክፉ ስራሽን ብታቆም ይሻልሻል ማህሌት። እኔ በጣም ደክሞኛል። በቃ ፈጣሪ ስራዬን ይባርክልኝ እንጂ